ሰላም ሰላም ውድ ተማሪዎቼ እንዲሁም የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? በዚህ ቪዲዮ ስለ ክላሲፊኬሽን እና ክላስተሪንግ እናያለን። ልዩነታቸው ኤግዛክትሊ ምንድነው? ሲሚላሪቲ ካላቸውም እናያለን ማለት ነው። ስለዚህ ክላሲፊኬሽን ኤንድ ክላስተሪንግ ምን ማለት ነው ማሽን ለርኒንግ ውስጥ የሚለው እናያለን ማለት ነው። ስለዚህ ክላሲፊኬሽን የሚያስፈልገው ፕሮብለም ሊኖራችሁ ይችላል። በክላሲፊኬሽን የሚፈታ በክላስተሪንግ የሚፈታ ፕሮብለም ማሽን ለርኒንግ ፕሮብለም ሊኖር ይችላል ማለት ነው። ስለዚህ ሁለቱንም እንዴት ነው አፕሮች የምናደርጋቸው የሚለው በዚህ ቪዲዮ እናያለን ማለት ነው። እስከ መጨረሻው እንድትከታተሉ በአክብሮት እጋብዛለሁ። እዚህ ጋር ማየት ያለባችሁ ነገር ስለ ኢንትሮዳክሽን ቱ ማሽን ለርኒንግ የሚል ቪዲዮ ሰርቼ ነበር። እዛ ላይ ስለ ሱፐርቫይዝድ እና አንሱፐርቫይዝድ ሌበልድ ዳታ ምንድነው አንሌበልድ ዳታ ምንድነው የሚለው አብራርቻለሁ። ስለዚህ ሱፐርቫይዝድ እና አንሱፐርቫይዝድ ለርኒንግ ካልገባችሁ ወደዛ ቪዲዮ ኢንትሮዳክሽን ቱ ማሽን ለርኒንግ የሚለው እንድትሄዱ ማለት ነው። ክላሲፊኬሽን ለርኒንግ አልጎሪዝምስ ወይ ክላሲፊኬሽን አልጎሪዝምስ የምንላቸው ሱፐርቫይዝድ ለርኒንግ አልጎሪዝሞች ናቸው። ክላስተሪንግ ደግሞ አንሱፐርቫይዝድ ነው። ክላስተሪንግ አንሱፐርቫይዝድ ነው። ክላሲፊኬሽን ሱፐርቫይዝድ ነው። which means classification algorithms labeled data ይፈልጋሉ። Classification is a problem of automatically assigning a label to unlabeled example. ስለዚህ ሌበል ነው አሳይን የሚደረገው እዚህ ጋር ኦኬ ሶ እቺኛዋ ሌበል ወይም ደግሞ ክላስ መስጠት ማለት ነው። ለአዲስ ሌበል ለሌለው ሌበል መስጠት ማለት ነው። ስለዚህ for new data ክላሱን ማሳወቅ ክላሲፊኬሽን ማለት እሱ ነው። ነገር ግን ትሬኒንግ ዳታ ሴት በሙሉ ሌበልድ ነው። ክላሳቸውን የታወቀ ዳታ ሴቶች አድርገን ነው ሞዴሉ ትሬን የምናደርገው ማለት ነው። ትሬን የምናደርገው ሶ አንደር ክላስተሪንግ ማለት ደግሞ አንሌበልድ ዴታ ነው ያለን። ስለዚህ ለዛ የሚሆን ምንም ሌበልድ ፍንጭ የለውም። ያገኘነው የትሬኒንግ ዳታ ሌበሉ ምንድነው የሚለው ፍንጭ የለውም። ስለዚህ ራሱ ፊገር አውት የማድረግ ፍንጩ የአልጎሪዝሞች ነው ማለት ነው። የክላስተሪንግ አልጎሪዝሞች which means unsupervised learning algorithms አሉ ማለት ነው። ለክላስተሪንግ የሚጠቅሙ ማለት ነው። ስለዚህ ክላስተሪንግ is definition ስናየው ኦኬ control z ልበለውና ኦኬ clustering እዚህ ጋር clustering is a problem of learning to assign a label to examples by leveraging an unlabeled data set. ስለዚህ unlabeled የሆነ ሌበል የሌለው ዳታ ሴት ነው በሙሉ። ስለዚህ ራሱ ምንም ሌበል ማለት እንደ ፍንጭ ነው። ፍንጩ ራሱ አውቶማቲካሊ ፊገር አውት የሚያደርገው የአልጎሪዝም ስራ ነው ማለት ነው። ስለዚህ ክላስተሪንግ አልጎሪዝምስ unlabeled የሆነ ዳታ አለን። ስለዚህ ከዛ ኖውሌጅ ኤክስትራክት ማድረግ ክላስተር ማድረግ መቻል አለባቸው ማለት ነው። ስለዚህ because the data set is completely unlabeled, deciding on whether the learned model is optimal is much more complicated than in supervised learning. complicated ነው ክላስተሪንግ አልጎሪዝም ላይ more complicated ነው than classification ወይም ደግሞ than other supervised learning algorithms ማለት ነው። ስለዚህ በተግባር ምንድናቸው ክላሲፊኬሽን ወይም ክላስተሪንግ ምንድነው የሚለው ወደ ኔክስት ፔጅ እንሄዳለን ማለት ነው። ኦኬ እዚህ ጋር አንድ ዳታ ሴት ለማዘጋጀት ሞክሬያለሁ እዚህ ጋር what if በክላስተሪንግ ብንጀምር ዳታችን ይሄንን ነው ፕሎት ካደረግን በኋላ ማለት ነው። for example xy አይነት ዳታ xy y ሌበል ሳይሆን ቱ ኢንፑት ፊቸር ያለበት ቱ ዳይሜንሽናሊቲ ዳታ ነው ያለ ማለት ነው። ስለዚህ ሌበል የሚባል ክላስተሪንግ የለም ማለት ነው። ሌበል ዳታ አይደለም ሌበል የለውም። ስለዚህ xy ካልን ወይም x ኮለመን ነው ቢም x ኮለመን ነው yም ኮለመን ነው ማለት ነው። ስለዚህ ሌበልስ የለም እዚህ ጋር xy የኢንፑት ዳይሜንሽናሊቲ ፊቸሮች ናቸው ማለት ነው ራሳቸው። ስለዚህ ፕሎት አደረግነው ሁለት ዳይሜንሽናሊቲ ስፔስ ላይ ክላስተሪንግ ስንሰራ ክላስተሪንግ ያልኳችሁ ነው። ክላስተሪንግ ስንሰራ how many clusters do we want to group all this data into? So how many clusters do we want? 3 clusters, 2 clusters, 4 clusters, 5 clusters ምን ያህል ክላስተር ነው የሚያስፈልገን? ስለዚህ
ዳታውን ፕሎት አድርገን ፓይተን ላይ ወይም ጃቫ ላይ ፓይተን ላይብራሪዎች አሉ ዳታ ሴቱን ፕሎት አድርገን ቀድመን ለማየት ማለት ነው። ስለዚህ how many clusters አለ ለማለት for example እዚህ ጋር እንደሚታያችሁ ማለት ነው 3 ወይም 4 ክላስተር ሊታይ ይችላል። አንድ እዚህ ጋር ነው ያለው ኦኬ ሶ ከዚህ ልጀምረው አንድ እዚህ ጋር አለ አንድ ክላስተር ማለት ነው። ሁለተኛው ክላስተር ይሄኛው ልንለው እንችላለን ኦኬ ግሩፕ ኦፍ ዳታ እንደማለት ነው ክላስተር ይሄኛው ሶስተኛው ሊሆን ይችላል ይሄኛው ደግሞ አራተኛው ነው ብለን ልንቆጥረው እንችላለን ይሄ ክላስተር ማለት ነው። ስለዚህ ኮንትሮል ዜድ ልበላቸውና ወደ ምን ያህል ክላስተር ነው ወደ 3 ካልኩ ይሄ አንድ ላይ ላደርገው ይችላል አንድ ክላስተር ማለት ነው አንድ ክላስተር ኦኬ ለርኒንግ አልጎሪዝሞች በጣም ስማርት ናቸው ወደ 3 ብዬ ማዘዝ አለብኝ ወይም ወደ 4 ብዬ ሶ ወደ 3 ካልኩኝ ይሄም እንደዚህ ማለት ነው ኦኬ ሶ እንደዚህ የቀረው ይሄኛው ደግሞ ሶስተኛ ክላስተር ሊሆን ይችላል ማለት ነው ኦኬ እንደዚህ ሶ ካራክተሪስቲካቸው ቢሄቪየር የዳታውን ካራክተሪስቲክ ተመልክቶ ነው ክላስተሩን በዲስታንስ ሊሆን ይችላል ዲስታንስ ፖይንቶቹ ያላቸውን ዲስታንስ ሊሆን ይችላል for example ሌላ ያላቸው የዳታው ካራክተሪስቲክስ ሊሆን ይችላል ለክላስተሪንግ የሚጠቀመው ማለት ነው። ስለዚህ ወደ 4 ከሆነ ግን እንደነገርኳችሁ ኮንትሮል ዜድ ወደ 4 ክላስተር ነው የምፈልገው ብዬ number of clusters 4 ብዬ ከሰጠሁት ለአልጎሪዝም ማለት ነው ይሄ አንድ ሊቆጥረው ይችላል እነዚህ ደግሞ 3ም 4 ጠቅላላ 4 ሊሆን ይችላል ማለት ነው። ስለዚህ ክላስተሪንግ ሲባል ምንም ሌቨል አንሰጠውም ራሱ ግን ወደ ክላስተር ሲመድባቸዋል የዳታውን ጸባይ አይቶ ወይም ደግሞ ካራክተሪስቲክስ የዳታውን ፕሮፐርቲ በማየት ማለት ነው። አይዘር ዲስታንስ ለክቶ for example ይሄ ዲስታንሳቸው ተቀራራቢ ነው እዚህ ጋር ያሉትን ኦኬ ሶሪ ኮንትሮል ዜድ ሶ እነዚህ ጋር ያሉትን ዲስታንስ በዲስታንሳቸው ለክቶ ተቀራራቢ ናቸው ሊሆን ይችላል ይሄኛውም እንደዚህ ማለት ነው ሌሎችም እንደዚህ በዲስታንስ ሊሆን ይችላል በሌላ ሜትሪክ ሊሆን ይችላል በሌላ በዳታ ውስጥ ያለው ካራክተሪስቲክስ ሊሆን ይችላል ብቻ ነው ላይ ተምሮ ክላስተርስ ስለዚህ አዲስ ሌላ ፖይንት ሲገኝ unknown ዳታ ማለት ነው for example እዚህ ጋር ቢገኝ ማለት ነው ወደ የትኛው ክላስተር ነው የሚቀርበው ነው እዚህ ጋር አንድ ፖይንት ቢኖር እዚህ ጋር ብንሰጠው ወደ ራሱ ክላስተር ወደዚህኛው ክላስተር ነው ማለት ነው። እዚህ ጋር ደግሞ ሌላ ፖይንት unknown ወደ የትኛው ክላስተር ነው የሚመደበው ማለት ነው ወደዚህኛው ክላስተር ነው ማለት ነው። ስለዚህ ክላስተር ሲባል የትሬኒንግ ዳታው ወደ ክላስተር ሲመድባቸውና ኒው ዳታ ሲገኝ ፕሎት አድርገን ማየት እንችላለን አውቶማቲካሊ ክላስተሪንግ ሞዴሉ ደግሞ ኤግዛክት ክላስተሩ ፊገር አውት ያደርጋል ማለት ነው። ስለዚህ ምንም ለበላ ሰጠነው ራስ በራሱ ነው ክላስተሪንግ አልጎሪዝሙ እየተማረ ከዳታው ነምበር ኦፍ ክላስተርስ አድርጎ ክላስተር እያደረገኝ ያለው ማለት ነው። ኦኬ ሶ ኮንትሮል ዜድ ልበለውና ኮንትሮል ዜድ ሶ እዚህ ጋር ኦኬ ወደ ክላሲፊኬሽን እንግባ ክላሲፊኬሽን ክላስተሪንግ ጨርሰናል ስለ ክላሲፊኬሽን እናውራ ዲፈረንሳቸው እንዲገባችሁ ማለት ነው። ሶ ክላሲፋይ ማድረግ ነው ክላሲፊኬሽን ማለት ክላሲፋይ ማድረግ ነው አይዘር በላይን ሊሆን ይችላል ሊኒየር ሞዴል ሊሆን ይችላል ናን ሊኒየር ሞዴል ሊሆን ይችላል ሌላ አልጎሪዝም ሞዴል ሊሆን ይችላል ብቻ ክላሲፋይ ለማድረግ ባውንደሪ መለየት ነው ክላሲፊኬሽን ማለት ባውንደሪ ማበጀት ማለት ነው። ሶ ፎር ኤግዛምፕል ከዚህኛው ኦኬ እንደዚህ አድርጌ እንደዚህ በላይን እንደዚህ ኦኬ ይሄ ሶ አንድ ደግሞ እዚህ ጋር አለ ሶ እንደዚህ ሊሆን ይችላል እንደዚህ ይሄ በትክክል ክላሲፊኬሽን ወደ 3 ክላሶች ክላሲፋይ አድርጓል ይሄ ማለት ነው። ስለዚህ ይሄ ሊኒየር አይደለም ኢንተርሴክሽን ኦፍ ቱ ላይንስም አይደለም because እዚህ ጋር እንደምታዩት ናን ሊኒየር ፊቸር ነው ያለው ማለት ነው ናን ሊኒየር ላይን ነው ያለው ሶ እንደዚህ ኮምፕሌክስ ሞዴልም መፍጠር ይቻላል ለዚህ የሚሆን ክላሲፊኬሽን አልጎሪዝም አለ ማለት ነው። ስለዚህ እንደ ዳታው ነው ሁሉ ጊዜ ዳታ ምን ይመስላል እንዴት መለየት ይችላል ለሱም ይመስል ሁሉ ጊዜ ኮምፕሌክስ የሆነ ናን ሊኒየር ሞዴል ክሬት ማድረግ እንችላለን ማለት ነው። ስለዚህ ክላሲፊኬሽን ሌበልድ ዳታ ነው for example እነዚህ በሙሉ ቀይ የሆኑትን እንደዚህ ባደርጋቸው ማለት ነው ቀይ የሆኑትን በሙሉ እንደዚህ ነው ብላችሁ አስቡ ይሄን ቀይ የሆኑት ማለት ነው። ስለዚህ ክላሳቸው ይታወቃል በክላሳቸው መሰረት ማለት ነው ክላሳቸው ሌበልድ ዳታ ነው ክላሲፊኬሽን ላይ ስንጠቀም ማለት ነው። ስለዚህ ክላሳቸው ይታወቃል
ክላሱ ብሉ ነው ክላስ ብሉ ነው እዚህ ጋር ደግሞ ኦኬ ቀይ ነው እዚህ ጋር ደግሞ ኦኬ እንደዚህ አረንጓዴ ላድርገው እንደዚህ ቀይ ያለውን አረንጓዴ ነው ብላችሁ አስቡ ይሄኛው በሙሉ ማለት ነው ኦኬ ሶ ይሄንን ባውንደሪ መለየት ማለት ነው ያ ባውንደሪ ፎርሙላ ነው ሊኒየር ሊሆን ይችላል ናን ሊኒየር ሊሆን ይችላል ኤኒ ሼፕ ሊኖረው ይችላል በፕሌን ሊሆን ይችላል ብቻ ኤኒ ካይንድ ኦፍ ሞዴል ባውንደሪ ማበጀት ነው ዳታው ግን ሌቨልድ ነው እዛ ጋር ብሉ ነው ሌቨላቸው ማለት ነው ፎር ኤግዛምፕል አንድ ብሉ እዚህ ጋር ቢገኝ አንድ ብሉ እዚህ ጋር ፎር ኤግዛምፕል እዚህ ጋር አንድ ብሉ ቢኖር እዚህ ጋር ማለት ነው ሶ ይሄንን ብሉ ምንድነው አውትላየር ነው የሚባለው ብሉዎች እዚህ ጋር ነው የሚጠበቁት ብሉዎች እዚህ ጋር ክላሳቸው እዚህ ጋር ነው የሚጠበቁት ነገር ግን ወደዚህ መጥቷል ከትሬኒንግ ዳታ ሴት በስህተት ሊሆን ይችላል በድንገት ተፈጥሮ ዳታ ሴቱ እንደዛ ሆኖ ሊሆን ይችላል ስለዚህ ብሉ እዚህ ጋር ታይቷል ከቀዮቹ ማለት ነው ስለዚህ ይሄ አውትላየር ነው ወይም አውትላየሮች በተቻለ መጠን ኢፌክታቸው እንዲቀንስ ማለት ነው ስለዚህ የዚህኛው አውትላየር ኦኬ ይሄኛው ላይን ማለት ነው ከዚህ ጀምሮ እንደዚህ ላይ ያደርገው ይችላል because ይሄኛው ለራሱ አቅም አለው ሊጎተው ይችላል ይሄ ብሉ ከታች ያለውን ብሉ ላይኑ ሊያበላሽልኝ ይችላል ሞዴሉ ማለት ነው ስለዚህ አውትላየር ፕሪፔር መደረግ አለባቸው አይዘር መወገድ አለባቸው ወይም ደግሞ በትክክል እንደዛ ዳታቸው እንደዛ ሆነም ከሆነ ቀድመን ማየት አለብን ኢፌክቱ የጎላስ እንዳይሆን ማለት ነው ሶ ክላሲፊኬሽን እና ክላስተሪንግ ይሄንን ይመስላል ጥያቄ ካላችሁ በኮሜንት ቦክሱ አሳውቁኝ ስለተከታተላችሁ አመሰግናለሁ ቻው